ክብር ሁሉ ለጌታ ለኢየሱስ ክርስቶስ ይሁን። እንደምን ሰነበታችሁ የተወደዳችሁ ቅዱሳን? ሰላም ለእናንተ ይሁን። የጌታ ጸጋና ሰላም ይብዛላችሁ። እግዚአብሔር አምላኬን እጅግ አድርጌ አመሰግናለሁ። ጌታ የተመሰገነ ይሁን። ዛሬ ደግሞ እንደገና በእግዚአብሔር ቸርነት፣ በእግዚአብሔር ምሕረት፣ በእግዚአብሔር በጎነት እንደገና ወደፊታችሁ መጥቻለሁ። የጀመርነውን ትምህርት እንቀጥላለን። እየተማረን ያለነው ትምህርት እንግዲህ ደጋግሜ እንደምናገረው ከመጽሐፍ ቅዱሳችን ከ66ቱ መጽሐፍ በጣም ከባዱ ክፍል፣ ለመተርጎም ከባድ ክፍል የሚሉት የመጽሐፍ ቅዱስ አስተማሪዎችም በእኛ በዘመናችንም ብዙ መምህራን ከባድ ክፍል የሚሉት የሮሜ ምዕራፍ 9 ምዕራፍ 10 እና ምዕራፍ 11 ነው። ያም ስለ እስራኤል መዳን ነው። በእስራኤል መዳን ውስጥ ደግሞ የኛ ደህንነትም በደንብ ጥልቀት ያለው ክፍል ነው። ያንን ነው እየተማርን ያለነው። በጣም በጥልቀት በስፋት ነው እየተነጋገርን ያለነው። እንግዲህ ባለፈው ምዕራፍ 9ን በደንብ አድርገን ጠቅልለን ወደ ምዕራፍ 10 መተናል። በምዕራፍ 9 ላይ የተመለከትነው ካስታወሳችሁ ምዕራፍ 9 ወደ 6 የሚሆኑ ክፍሎችን በደንብ አንኳር የሆኑ ክፍሎችን ይዟል። ዋናው ትልቁ ጥያቄው ምንድነው? እስራኤል ትድናለችን የሚል ነው ርዕሱ። አዎ ነው። አይ ማለት ነው ላትድን ትችላለች፣ እንደገና ደግሞ ልትድን ትችላለች ነው። የምትድነው እንዴት ነው? የማትድነውስ እንዴት ነው የሚለውን ነው እየዘረዘርን ያለ ነው። እንግዲህ ለብዙ ዘመናት መጽሐፍ ቅዱስም ሲናገር እንደውም ኤፌሶን ላይ ባነብላችሁ ኤፌሶን ምዕራፍ 1 ቁጥር 12 እና ቁጥር 13 ላይ ምን ይላል? ይሄውም በክርስቶስ አስቀድመን ተስፋ ያደረግን እኛ ተስፋ ያደረግን እኛ ለክብሩ ምስጋና እንሆን ዘንድ እናንተም ይላል። እኛ የሚለው አይሁዳውያንን እስራኤላውያንን ነው። እናንተ የሚለው ደግሞ እስራኤላውያን ያልሆኑትን ወይንም አብዛኛው ጊዜ እኛ ብዙ ጊዜ ስንናገር አሕዛብ የምንለውን ከእስራኤል ውጭ የሆነውን ማለት ነው። እናንተ ደግሞ የእውነትን ቃል ይኸውም የመዳኑን ወንጌል ሰምታችሁ ደግሞ በክርስቶስ አምናችሁ በተስፋው መንፈስ በመንፈስ ቅዱስ ታተማችሁ ይላል። እኛ አስቀድሞ በክርስቶስ ተስፋ የተደረግንን ተስፋ ተሰጥቶናል። ያንን ተስፋው እንግዲህ ምድራዊ ነገር አይደለም፣ መሲሁ ነው። በክርስቶስ ተስፋ ያደረግን ተነግሮን የነበረ መሲሁን ስንጠብቅ የነበረን እኛ። እናንተ ግን ያ ተስፋ አልነበራችሁም። ወንጌሉን ሰምታችሁ መሲሁ ከመጣ በኋላ ተሰብኮላችሁ ነው ያመናችሁት ይላል። እንደውም 11 እና 12 ላይ የሚለውን እንደውም ባነብላችሁ ምን ይላል? ምዕራፍ 2 እዚሁ ኤፌሶን 11 እና 12 ስለዚህ እናንተ ደግሞ አስቀድሞ በሥጋ አሕዛብ የነበራችሁ በሥጋ በእጅ የተገረዙ በተባሉት ያልተገረዙ የተባላችሁ፣ እኛ የተገረዝንን እናንተ ግን ያልተገረዛችሁ ናችሁ። በዚያ ዘመን ከእስራኤል መንግሥት ርቃችሁ ለተስፋውም ቃል ኪዳን እንግዶች ሆናችሁ በዚህም ዓለም ተስፋን አጥታችሁ ከእግዚአብሔር ተለይታችሁ ያለ ክርስቶስ ነበራችሁ። ተመልከቱ፣ በጣም የሚገርም ነገር ነው የሚናገረው እዚህ ላይ። እኛ ተስፋ ያደረግንን ተስፋ እንጠብቅ የነበረንን መሲሁን ስንጠብቅ የነበረን የተነገረንን፣ እናንተ ግን ተነግሮላችሁ ሳይሆን ወንጌሉ ተሰብኳላችሁ ነው፣ የምስራችሁ ተነግሯችሁ ነው ያመናችሁት ነው የሚለው። እንግዲህ ተመልከቱ፣ የተስፋው ቃል የተነገረው ለነሱ ነው። መሲሁ ይመጣል ተብሎ የተስፋው ቃል የተነገረው ለነሱ ነው። ግን ይሄ መሲህ ሲመጣ አልተቀበሉትም። ስላልተቀበሉት ምን አላሉም? አልዳኑም። እንደ ሀገር እንደ ሕዝብ አልተቀበሉትም። እንደ ግለሰብ የተቀበሉት አሉ፣ ከሐዋርያት ጀምሮ አሁንም በየዘመናችን የሚቀበሉ አይሁዳውያን አሉ። ነገር ግን እንደ ሀገር ለምን አልተቀበሉትም በምንልበት ጊዜ በብሉይ ኪዳንም በአዲስ ኪዳንም እግዚአብሔር የማዳን ስርዓቱን አልለወጠም። ምንድን ነው? በብሉይ ኪዳንም ሰው የሚድነው በክርስቶስ አምኖ ወንጌል ተሰብኮለት ነው። በአዲስ ኪዳንም ሰው የሚድነው ስለ ክርስቶስ ወንጌል ተሰብኮለት ነው። ገላትያ ምዕራፍ 3 ቁጥር 6 ላይ እንዳነበብን እግዚአብሔር ለአብርሃም አስቀድሞ ክርስቶስን ወንጌልን ሰበከለት ይላል፣ አመነ ይላል። ስለዚህ በብሉይ ኪዳንም ሰው የሚድነው በክርስቶስ አምኖ ነው። በአዲስ ኪዳንም በክርስቶስ አምኖ ነው የሚድነው። እነሱ መሲሁን ሲጠብቁ ቆዩና መሲሁ ሲመጣ አልተቀበሉትም። ስለዚህ ሳይቀበሉት ሲቀሩ ምን አላሉም? አልዳኑም ማለት ነው። እና ያልዳኑበትን ምክንያት ሲናገር ምን ይላል?
ሮሜ ምዕራፍ 9 ላይ እንደዘረዘርኩላችሁ አንደኛ የሚናገረው ምንድነው? የአብርሃም ልጆች ነን እኛ፣ በቃ ምንም የክርስቶስ ወንጌል ምናምን የሚል አያስፈልገንም፣ የአብርሃም ልጅ ስለሆነን ዳይሬክት የእግዚአብሔር ልጆች ነን፣ የእግዚአብሔር ልጅ ልትሆኑ አትችሉም ይላቸዋል። እንደዛ የሚላቸው እነማንን ነው? እስራኤላውያን ነው። የአብርሃም ልጅ ስለሆናችሁ የእግዚአብሔር ልጅ ልትሆኑ አትችሉም። አብርሃም 2 ልጅ ነበረው። ነገር ግን እግዚአብሔር ኪዳኑን ያቆመው ከማን ጋር ነው? ከይስሐቅ ጋር ነው እንጂ ከእስማኤል ጋር አይደለም። ይስሐቅም 2 ልጅ ነበረው። ከዛስ እግዚአብሔር ከያዕቆብ ጋር እንጂ ከኤሳው ጋር ኪዳኑን አላቆመም። ስለዚህ እስራኤል የሆነ ሁሉ እስራኤል አይደለም፣ እስራኤላዊ የሆነ ሁሉ የእግዚአብሔር ልጅ አይደለም ይላቸዋል። ሁለተኛ እግዚአብሔር ሉዓላዊ ነው። የፈለገውን ይመርጣል፣ የፈለገውን አይመርጥም። የፈለገውን ያድናል፣ የፈለገውን አያድንም። አንተ መርጠህ ትበላ የለ፣ አንተ መርጠህ ትጠጣ የለ፣ አንተ መርጠህ ጓደኛ ትይዝ የለ። የእግዚአብሔር ሉዓላዊነት ልትሽረው አትችልም ብሎ እግዚአብሔር ሉዓላዊ ነው፣ መምረጥ ይችላል ብሎ ሁለተኛውን ይናገራል። በሶስተኛ ያየነው ምንም የእስራኤል ሕዝብ እንደ ባህር አሸዋ ቢሆንም የሚድነው ግን ጥቂቱ ነው፣ ቅሬታው ነው። ቅሬታውም የሚድነው ጌታን ስለተቀበለ ነው እንጂ እግዚአብሔር አድልቶ አይደለም ይላልኝ። እንግዲህ ይህንን ክፍል ያየነው ካስታወሳችሁ ሮሜ 9 ቁጥር 27 እና 28 29 ነው። ቅሬታው ብቻ ይድናል የሚለው ማለት ነው። ከዛ በአራተኛ የተመለከትነው ጽድቅ በእምነት ነው እንጂ በሕግ እንዳልሆነ በስራ እንዳልሆነ ቁጥር 30 እስከ 33 ተመለከትን። ታዲያ ባለፈው ክፍል ምዕራፍ 10ን በምናነሳበት ጊዜ 5ኛውን ክፍል እነሱ እስራኤላውያን ይቀናሉ፣ ለእግዚአብሔር ይቀናሉ። ቅንዓታቸው ግን ዕውቀተ ቢስ ነው፣ ዕውቀት የሌለው ቅንዓት ነው። መጽሐፍ ቅዱስ ፍቅራችሁም እንኳን በዕውቀት ይሁን ነው የሚለው። ስለዚህ 5ኛው ምንድን ነው? ለእግዚአብሔር ይቀናሉ፣ ቅናት አላቸው፣ እግዚአብሔርን ይወዳሉ። ግን ቅናታቸው ያለ ዕውቀት ነው፣ ያለ እግዚአብሔር ቃል ነው። ስለዚህ በ5ኛ ደረጃ የተመለከትነው ምንድን ነው? አንደኛ የአብርሃም ልጅ የሆነ ሁሉ የእግዚአብሔር ልጅ ሊሆን አይችልም። ሁለተኛ እግዚአብሔር ሉዓላዊ ነው። ሶስተኛ ምንድን ነው ያየነው? እስራኤላውያን እንደ ምድር አሸዋ ቢበዙም ሚድነው ግን ቅሬታው ነው። ለምን? ያመነ ነው ሚድነው። በአራተኛ ጽድቅ በእምነት ነው እንጂ በሕግ ወይንም በራስ ስራ አይደለም። አሕዛብ አመኑና ጸደቁ፣ እናንተ ግን ሕግን በራስ ጠብቃችሁ ሕግን በመጠበቅ እንድናለን ስትሉ ከደህንነት ወጣችሁ ብሎ ሮሜ 9 ይህንን በደንብ አድርጎ አስቀመጠልን። ምዕራፉን ቁጥሩን ሁሉ በደንብ አድርጌ አስቀምጨላችኋለሁ። በ5ኛ ደረጃ የተመለከትነው እስራኤላውያን ለምንድን ነው ያልዳኑበት ምክንያት ምዕራፍ 10 ቁጥር 1 እስከ 4 ባለፈውም አንብቤዋለሁ። አሁንም ደግሜ አነበውና ጸልየን ወደ ዛሬው የእግዚአብሔር ቃል እንሄዳለን። ምዕራፍ 10 ቁጥር 1 እስከ 4 ያለውን ቃል አነባለሁኝ። ወንድሞቼ ሆይ የልቤ በጎ ፈቃድና ስለ እስራኤል ወደ እግዚአብሔር ልመናዬ እንዲድኑ ነው። አልዳኑም ማለት ነው። እነሱ የአብርሃም ልጅ ስለሆነ የእግዚአብሔር ልጅ ነን እያሉ አይደለም። አልዳናችሁም። ልመናዬ መሻቴ እንድትድኑ ነው። በእውቀት አይቅኑ እንጂ ለእግዚአብሔር እንዲቀኑ መሰክርላቸዋለሁ። የእግዚአብሔርን ጽድቅ ሳያውቁ የራሳቸውን ጽድቅ ሊያቆሙ ሲፈልጉ ለእግዚአብሔር ጽድቅ አልተገዙምና የሚያምኑ ሁሉ ይጸድቁ ዘንድ ተመልከቱ፣ የሚያምኑ ሁሉ ይጸድቁ ዘንድ ክርስቶስ የሕግ ፍጻሜ ነውና ይላል። እንጸልያለን። እናመሰግንሃለን። ስምህ ይባረክ፣ ክብር ለአንተ ይሁን። እግዚአብሔር ሆይ ደግሞ ዛሬ ደግሞ ቃልህን አስተምረን፣ ከሁሉ የማንሰውን ልጅህንን የነርዳኝ። ይሄ ቃል በሰው ሁሉ ቤት ይግባ፣ ለዓለም ሁሉ ይድረስ፣ በጌታ በኢየሱስ ክርስቶስ ስም አሜን። እንግዲህ በዚህ ክፍል ላይ ተመልከቱ የሚለውን ቁጥር 2 በእውቀት አይቅኑ እንጂ ለእግዚአብሔር እንዲቀኑ መሰክርላቸዋለሁ። ለእግዚአብሔር በጣም ይቀናሉ። ቅናታቸው በጣም ኃይለኛ ቅናት ነው ያላቸው። ለሕዝቡ ይቀናሉ፣ ለሕጉ ይቀናሉ፣ ለመቅደሱ ይቀናሉ። ቅናታቸው ግን እውቀት የለውም። ያለ እውቀት ነው፣ ያለ እግዚአብሔር ቃል ነው። ቅናታቸው እስከ ምን ድረስ ነው ካላቸው፣ እስከ መግደል ድረስ በኢየሱስ ክርስቶስ ላይ በሐዋርያት ላይ እስከ መግደል ድረስ አይተናል። ስለዚህ ጳውሎስ ለእግዚአብሔር ለመቅናት ችግር የለባቸውም።
ይቀናሉ፣ ምንም ችግር የለባቸውም። ትልቁ ላለመዳናቸው ምክንያት የሆነው ግን ያለ ዕውቀት የሆነ ቅናት ነው ያላቸው። በዕውቀት አይቅኑ እንጂ ለእግዚአብሔር እንዲቀኑ እመሰክርላቸዋለሁ ይላል። እሱም በቅንዓት ያሳድድ እንደነበረ የእግዚአብሔር ቃል ይናገራል። እግዚአብሔርን ያገለገለ መስሎት እየገደለ እንደነበረ፣ በእስጢፋኖስ ሞት ላይ አብሮ እንደተባበረ የእግዚአብሔር ቃል ይናገራል። ዕውቀተ ቢስ ነበረ። ሕጉ እጃቸው ላይ አለ፣ ግን ምን ያደርጉ ነበረ? ወገኖች ወይ ያለ ዕውቀት የሆነ ቅንዓት ያጠፋቸው ነበረ። ላለመዳናቸው ምክንያት ይሄ ነበረ። ቅንዓት በጣም ጥሩ ነገር ነው። ምክንያቱም የእግዚአብሔር ቃል ራሱ ጳውሎስ በሮሜ ምዕራፍ 12 ላይ ምን ብላል? በመንፈስ የምትቃጠሉ ሁኑ አለ። ዋናው ሐሳቡ ምንድን ነው? ሁልጊዜ ለእግዚአብሔር የምትቀኑ ሁኑ፣ ለወንጌል የምትቀኑ ሁኑ ማለቱ ነው። ለእግዚአብሔር ስራ የምትቀኑ ሁኑ ማለቱ ነው። ሌላ ነገር አይደለም ወገኖች። ግን ሁልጊዜ መንፈሳዊ ቅናት ምን ላይ መመስረት አለበት? የእግዚአብሔር ቃል ላይ፣ ዕውቀት ላይ መመስረት አለበት። አብርሆት ላይ መመስረት አለበት። የእግዚአብሔር ፈቃድ ላይ መመስረት አለበት ወገኖች ሆይ ዛሬ ሩቅ ሳንሄድ በኢትዮጵያ ገዳማት ብንመለከት እንግዲህ አስቸጋሪ ህይወትን እየመሩ ያሉ በጣም ብዙ የምናውቃቸው በሺህ የሚቆጠሩ ሰዎች አሉ። እንደ ማንኛውም ሰው የተሻለ ኑሮ መኖር ሲችሉ፣ መልካም ኑሮ ደስ ተሰኝተው መኖር ሲችሉ ለእግዚአብሔር እንቀናለን ብለው ስጋቸውን ጨቁነው ጉድጓድ ቆፍረው በየዋሻ እየተንከራተቱ አንዳንዶቻቸው ቤታቸውን ንብረታቸውን ጥለው ወገኖች በየጓዳው በየጥሻው ውስጥ የሚኖሩ ሁሉ አሉ። እነዚህ እግዚአብሔርን ደስ ለማሰኘት ለእግዚአብሔር ቀንተው ነው ወገኖች። እነዚህ ሰዎች ይሄን ሁሉ የሚያደርጉት እያዘኑ ሳይሆን ምንም ጥያቄ የለውም ደስተኛ ሆነው ነው ይህንን ነገር የሚያደርጉት። ብትጠይቋቸውም በጣም ደስ ተሰኝተው ነው። ሞቲቭ መጥፎ ነው? መጥፎ አይደለም። ጥያቄ ውስጥ የሚገባ አይደለም ወገኖች ሆይ መብቱ እያላቸው እንደ ማንኛውም ሰው ተደላድለው መኖር ሲችሉ፣ ነገር ግን ሁሉን ነገር እርግፍ አድርገው ጥለው ራሳቸውን ሲጨቁኑ፣ ሲያስጨንቁ፣ ሲራቡ፣ ሲጦሙ እንመለከታለን። ያን በማድረጋቸው ወገኖች ሆይ ሄዳችሁ ብታወሯቸው ሀዘንተኛ አይደሉም፣ አያዝኑም፣ በጣም ደስተኛ ናቸው። ግን ምንድን ነው ችግሩ ካላችሁ በራሳቸው መንገድ ነው መጽደቅ የፈለጉት። በራሳቸው መንገድ ነው መዳን የፈለጉት። ያለ ዕውቀት የሆነ መንገድ ነው ወገኖች። እውነት ነው በእኛም ሀገር ሆነ በብዙ ሀገሮች እንደነዚህ አይነት ሰዎች አሉ። ግን ማንም ሃይማኖተኛ ቢሆን ወገኖች፣ ማንም የፈለገ ሕግን የሚጠብቅ እግዚአብሔርን ደስ ሊያሰኝ የሚፈልግ ሰው ቢኖር ከእስራኤላውያን የበለጠ ሕጉን የሚጠብቅ ወገኖች ሆይ እግዚአብሔርን ደስ ለማሰኘት የሚጥር ሃይማኖተኛ ከእስራኤል ውጪ ላሳር ነው ወገኖች ሆይ። ሃይማኖተኛ ከእስራኤል ውጪ ፈጽሞ ማንም ሊደርስባቸው የማይችል ነው። ያውም የዛሬዎቹ ሳይሆን የያኔዎቹ ወገኖች ሆይ የሚለፉ የሚጥሩ ነበሩ። ከነሱ በላይ ሃይማኖተኝነት ላሳር ነበረ። ትምክት ቢያስፈልግ ትምክተኞች ነበሩ ወገኖች ሆይ። የታሪክም ብትሉ፣ የዘርም ብትሉ፣ የቀለምም ብትሉ፣ የመጽሐፉ ብትሉ፣ የሕጉ ብትሉ፣ የድንቅና ተአምራቱ ብትሉ ከነሱ በላይ ትምክተኛ አልነበረም። ሁሉ ያላቸው ናቸው ወገኖች ሆይ። እነሱ ይሄ ሁሉ እያላቸው ጳውሎስ ግን ምን አላቸው? አትድኑ። ስለዚህ እነሱን አትድኑም ካለ ሌላውንማ ወዴት ያሳይ ዘንድ ተብሎ ተጽፏል ወገኖች ሆይ። ይሄ ሁሉ እያላቸው ምናል አትድኑ ማለት። ቅንዓት ምን ያህል ጥሩ ቢሆንም ከዕውቀት ሲፋታ ግን አደገኛ ነገር ነው ወገኖች። ስለዚህ ቁጥር 3 የሚላቸው ምንድን ነው? የእግዚአብሔርን ጽድቅ ሳያውቁ የራሳቸውን ጽድቅ ሊያቆሙ ሲፈልጉ ለእግዚአብሔር ጽድቅ አልተገዙም። እግዚአብሔር ያቆመው ጽድቅ አለ በክርስቶስ ኢየሱስ። እነሱ ግን በራሳቸው ልፋት፣ በራሳቸው ጥረት በሕጉ በኩል መሄድ ፈለጉ። አይሆንም ማለት ይሄ እኮ የእግዚአብሔር ቃል የሚናገረው ነው። አያችሁት? ቁጥር 3 የሚል የእግዚአብሔርን ጽድቅ ሳያውቁ። የእግዚአብሔር ጽድቅ ማን ነው? ክርስቶስ ነው። ክርስቶስን ልኮላቸው የእግዚአብሔርን ጽድቅ ሳያውቁ የራሳቸውን ጽድቅ ሊያቆሙ ሲፈልጉ ለእግዚአብሔር ጽድቅ አልተገዙም ይላል። በደንብ አድርጎ ነው ያስቀመጠው። እነዚህ ሰዎች ያላወቁት የማንን ጽድቅ ነው? የእግዚአብሔርን ጽድቅ ነው ያላወቁት ወገኖች። እዚህ ጋር ጽድቅ በደንብ ተደርጎ ነው የተቀመጠው። በሁለት መንገድ አድርጎ አስቀምጦታል። አንደኛው የእግዚአብሔር ጽድቅ፣ ሁለተኛው የሰው ጽድቅ ወይንም የራስ ጽድቅ ብሎ አስቀምጦታል። ዛሬ ሰዎች ገዳም ሲገቡ፣ ሲጾሙ፣ ሲጸልዩ፣ ሲያበሉ፣ ሲጠጡ፣ ሲያለብሱ
ወገኖች ሆይ በዚህ ጽድቅ ይገኛል የሚሉ ተግባራትን የሚፈጽሙ ሁሉ በራሳቸው መጽደቅ የሚፈልጉ ናቸው። ሁሉን ሲፈጽሙ አንድ ሊያውቁት ያልቻለው ነገር ምንድን ነው? በራሳቸው መንገድ ሂደው መጽደቅን ነው የሚፈልጉት። እግዚአብሔር ግን ያመጣው ጽድቅ አለ። ጽድቅ በክርስቶስ ነው ብሏል። አለቀ። ቀለል አድርጎ አምጥቶታል። ጥሩ ተግባር መልካም ነው፣ አስፈላጊ ነገር ነው፣ ሊደነቅ ሊከበር የሚገባ ነው። ነገር ግን ይሄ የማን ጽድቅ ነው ስንል የሰው ጽድቅ ነው ወገኖች፣ የራሳቸው ጽድቅ ነው ወገኖች። ይሄ ደግሞ እንግዲህ ብሉይ ኪዳን ላይ በደንብ ተቀምጧል። ዘዳግም 5ን በምናነብበት ጊዜ እግዚአብሔር ምን አለ? እስራኤላውያንን አሁን የምትገቡባት ምድር ሕዝቦቹ ኃጢአተኛ ስለሆኑ ከኃጢአታቸው የተነሳ አጠፋቸውና እናንተን ወደዛ ምድር አስገባችኋለሁ። ሳስገባችሁ ግን እኛ ከጽድቃችን የተነሳ አገባን እንዳትሉ ብሎ ያስጠነቅቃቸዋል። በኃጢአታቸው ምክንያት ነው እነሱን አስወጥቼ እናንተን ማስገባችሁ፣ እኛ የተሻለንን እንዳትሉ ተጠንቀቁ ይላቸዋል። ስለዚህ እግዚአብሔር አስቀድሞ በሕጉ ላይ ነግሯቸው ነበረ። የማደርገው እኔ እግዚአብሔር ስለሆንኩ ነው እንጂ ከጽድቃችሁ የተነሳ አይደለም ይላል። ወገኖች አንድን ነገር ተመልከቱ። እግዚአብሔር ሕግን ሰጥቷቸው ነበረ። ሕግን እንዲጠብቁ ሰጥቷቸዋል። ግን አልበቃውም እግዚአብሔር። ለምን ወገኖች? አንድን ነገር ብንመለከት የሚያደርገው እግዚአብሔር በራሱ ፈቃድ ነው። ጌታ የተመሰገነው ነው። የሚያደርገው ሕጉን ሰጠና ሕጉን የሚፈጽም ሕጉን የሚያደርገው በሕይወት ይኖራል አለ። ታዲያ ለምንድን ነው ልጁን በስጋ አምጥቶ ወደ ምድር በስጋ በማምጣት እንደገና በልጁ በማመን ጽድቅ እንዲፈጸም ሌላ መንገድ ለምን ቀየሰ? ሕግን ሰጠ። ሕግን ከሰጠ በኋላ ሕጉን ከፈጸማችሁ በሕይወት ትኖራላችሁ አለ። በቃ ከዛ በኋላ ሌላ መንገድ እንደገና ልጁን አምጥቶ እንደገና በልጁ ነው የሚዳነው ለምን አለ ወገኖች? ለምን ሌላ መንገድ ቀየሰ ወገኖች? ምክንያቱ ምንድን ነው በምንልበት ጊዜ ሕግን ሰጥቶ ሕጉን የፈጸመ በሕይወት ይኖራል ብሎ ከተናገረ በኋላ ቁጥር 5 እሱን ነው የሚናገረው። ላንብብላችሁ እዚህ ቁጥር 5 ሙሴ ከሕግ የሆነውን ጽድቅ የሚያደርግ ሰው በእርሱ በሕይወት እንደሚኖር ጽፏልና። ሙሴ ከእግዚአብሔር ዘንድ ሕጉን ተቀበለና ይሄው ሕጉ፣ ይህንን ሕግ የሚፈጽም ሁሉ በሕይወት ይኖራል ብሎ አስቀምጦታል። ታዲያ እግዚአብሔር መጥቶ ደግሞ አሁን እንደገና አሁን በልጄ በኩል ነው የሚዳነው ብሎ ለምን የሕጉ ስራ ለምን አልበቃውም በምንልበት ጊዜ ወገኖች ሆይ ሙሴ በሕጉ ላይ የጻፈውን በሕጉ ላይ ያን የተቀመጠውን የሚፈጽም በሕይወት ይኖራል ብሏል። ምን ማለት ነው በሕይወት ይኖራል ማለት? ይሄ ነው መተርጎም ያለበት። ሕጉን ሰጠ፣ ሕጉን የጠበቀ በሕይወት ይኖራል አለ። ከዛ በኋላ ደግሞ አሁን እግዚአብሔር ደግሞ አሁን ደግሞ በልጄ በኢየሱስ ክርስቶስ የሚያምን ነው የሚድነው፣ በልጄ በኢየሱስ ክርስቶስ የሚያምን ነው ሕይወትን የሚያገኘው ካለ ሕይወት በሕይወት መኖር ማለት ምን ማለት ነው በምንልበት ጊዜ ብዙውን ጊዜ ብሉይ ኪዳን ላይ ደጋግሞ እግዚአብሔር ሲናገር እንመለከታለን። ምን ይላልኝ? ሄደን ስናነበው ስለ ሕጉን የጠበቀ በሕይወት ይኖራል እያለ እየደጋገመ ይናገራል። ግን ምን ማለቱ ነው ስንል ትተነፍሱ ዘንድ እያለ ነው አይደለም። ትበሉ ትጠጡ ዘንድ ነው እያለ ነው አይደለም። ትወጡ ትገቡ ዘንድ እያለ ነው አይደለም። ልክ ነው። ከብሉይ ኪዳን አንጻር ስንመለከተው እንደዛ ሊሆን ይችላል። መብላትም መጠጣትም መተንፈስም መውጣትም መግባትም መመላለስም ሊሆን ይችላል። ግን በአዲስ ኪዳን ካያችሁት እንደዛ አይደለም። እግዚአብሔር ሰው በሕይወት ኖረ የሚለው መቼ ነው? የዘላለምን ሕይወት ሲያገኝ ነው። እዚህ ላይ አስምሩበትኝ። ስለዚህ ይሄ ክፍል የሚናገረው ስለ ዘላለም ሕይወት ነው። አያችሁት? ሕጉን የሚጠብቅ በሕይወት ይኖራል። አሁንም ክርስቶስ ኢየሱስ መጥቶ የሰጠን ሕይወት ነው። ሕይወት ምንድን ነው በምንልበት ጊዜ በምድር ላይ መመላለስ ሳይሆን የዘላለምን ሕይወት ማግኘት ማለት ነው። ክርስቶስን ተቀብሎ የክርስቶስን ሕይወት መኖር ማለት ነው። የእግዚአብሔር ቃል ቲቶ ምዕራፍ 1 ቁጥር 1 እስከ 2 ጳውሎስ ሲናገር ምን ይላል? በዘላለም ሕይወት ተስፋ እግዚአብሔርን ወደ መምሰል ተመልከቱ የሚያደርሰውን እውነት እንዲያውቁ የተላከ ይልና ስለዚህ ሕይወት የማይዋሽ እግዚአብሔር ከዘላለም ዘመናት በፊት ተስፋን ሰጠን፣ ለእኔም አደራ በተሰጠኝ ስብከት ቃሉን ገለጠ ብሎ ይላል።
ከዘላለም ዘመናት በፊት በክርስቶስ የተሰጠ ሕይወት አለ ነው የሚለው ጌታ። ከዘላለም ዘመናት በፊት እዚህ ጋር ተመልከቱ። የዘላለም ሕይወት ምንድን ነው ካላችሁ ያስቀምጠዋል። ከዘላለም ዘመናት በፊት እግዚአብሔር በክርስቶስ በኩል ለሰው ልጆች የገባው የሰጠው ተስፋ ነው ይላል ጳውሎስ። ጌታ ይመስገን ወገኖች። ያለዚህ ሕይወት ያለዚህ የዘላለም ሕይወት ሰው በሕይወት ኖረ አይባልም። ሕይወት ማለት ኖረ ማለት አንድ ሰው ይሄንን ነው። የዘላለምን ሕይወት ይህንን ይዞ ሲንቀሳቀስ ነው ኖረ የሚለው በእግዚአብሔር አሰራር። ዛሬ የምናያቸው የዘነጡ ሰዎች፣ የተማሩ ሰዎች፣ ሀገር የሚመሩ ፕሮፌሶች ሊኖሩ ይችላሉ ወገኖች። ክርስቶስ ከሌላቸው ምኖች ናቸው? ሙታኖች ናቸው። ይንቀሳቀሳሉ፣ ይበላሉ፣ ይጠጣሉ፣ ይነዳሉ፣ ብዙ ነገር ያደርጋሉ፣ ሀገር ሊያስተዳድሩ ይችላሉ። ግን ክርስቶስ ከሌላቸው ምን የላቸውም? ሙታኖች ናቸው፣ ሕይወት የላቸውም። ጳውሎስ ኤፌሶን ምዕራፍ 1 ላይም ሲናገር ኤፌሶን ምዕራፍ 2 ላይ ሲናገርም ብሏል ለኤፌሶን ክርስቲያኖች፣ እናንተ በኃጢአታችሁና በበደላችሁ ሙታን ነበራችሁ ይላል። ሙታን ነበራችሁ። እግዚአብሔር አዳምን መጣና አንተ ሙት ነህ ያለው እግዚአብሔር የአዳም ቀብር ላይ ተገኝቶ አይደለም ሙት ነህ ያለው። ኃጢአት በሰራ ጊዜ ኃጢአት ባደረገ ጊዜ መጣና ምን አለው? ሞተሃል አለው። መቼ ነው ሙታል ያለው? ትናንትና እኮ በመልካችን እንደ ምሳሌያችን እንፍጠር ብሎ ምን አድርጓል? ፈጥሯል። ዛሬ ግን ኃጢአትን በሰራ ጊዜ መጣና አፈርነህ አለው። አፈርነህ ያለው አዳም ዘንጦ ባለበት ሰዓት ነው። በቅጠልም ይሁን በሌዘርም ይሁን ዘንጦ ባለበት ሰዓት ሙት ነህ አለው። ዘንጦ የሚንቀሳቀስበት ሰዓት ላይ መጣና አንተ ሙት ነህ፣ አፈር ነህ አለው። ሳይቀበር ነው፣ እየተንቀሳቀሰ ነው። ሙት ነህ ካለው በኋላ ወደ 700 ምናምን ዓመት ኖሯል። ነገር ግን መጣና አፈር ነህ አለው። ዛሬም ወገኖች ሆይ እንደነዚህ አይነት ሰዎች በክርስቶስ ካላመኑ ምኖች ናቸው? ሙታኖች ናቸው። ዛሬ ማናችንም ሰዎች በክርስቶስ ኢየሱስ ያላመኑትን ሰዎች የተማሩትን ምንም ሊሆኑ ይችላሉ ሙታኖች ብለን አንደፍርም። እግዚአብሔር ግን ደፈራ። ኢየሱስ ክርስቶስ ግን ደፍሮ አፈር ነህ አለው። ወገኖች እኛ አፈር ነህ፣ ወደ አፈር ትመለሳለህ ቀብር ላይ ስንሄድ ነው እንደዛ የምንለው። እሱ ግን በሕይወት ያለውን አፈር ነህ ሙት ነህ አለው። ወገኖች ሆይ እግዚአብሔር የቆመን ሰው ነው እንደዛ ያለው። ምክንያቱም ሰው ያለ ክርስቶስ ሕይወት ምን የለውም? ሕይወት የለውም። ስለዚህ ዛሬም ብዙ ሙታኖች ተንቀሳቃሾች አሉ፣ የሞቱ ተንቀሳቃሾች አሉ። አፈሮች ሀብታሞች ሊሆኑ ይችላሉ፣ ባለስልጣኖች ሊሆኑ ይችላሉ፣ ዶክተሮች፣ ፕሮፌሰሮች፣ ዳኞች ሊሆኑ ይችላሉ። ሙታኖች ናቸው ወገኖች። በሕይወት እያሉ ያለ ክርስቶስ የሆኑ ምንድነው? ሙታኖች ናቸው። እየተንቀሳቀሱ የሚሄዱ ሙታኖች። ለምሳሌ ኢየሱስ ክርስቶስ ሲናገር ምን አለ? ሙታንን ይቀብሩ ዘንድ ተዋቸው አለ። የተሸከሙትም ሬሳ ተሸክመውት የሚሄዱትም ምንድን ናቸው? ሙታኖች ናቸው። ያ ወጣቱ አባቴን ቀብሬ ልምጣ እባክህ ባለው ጊዜ ሙታንን ተዋቸው፣ ሙታንን ይቀብሩ ዘንድ አለ። በክርስቶስ ያልሆነ ሰው እየተንቀሳቀሰ ተንቀሳቃሽ ሬሳ፣ ተንቀሳቃሽ ሙት ማለት ነው። ተሸካሚውም የተሸከሙትም ሙት ነው። የተለያዩ ሙታኖች ናቸው። አንዱ የሚንቀሳቀስ አንዱ የማይንቀሳቀስ። ነገር ግን በሕይወት መኖር ማለት ለእግዚአብሔር የእግዚአብሔርን ሕይወት አግኝቶ መኖር ማለት ነው። መንፈስ ቅዱስ የሰጠውን ሕይወት መካፈል ማለት ነው። ጌታ የተመሰገነ ይሁን። ሕያው መሆን ማለት በክርስቶስ ኢየሱስ ማመን ማለት ነው። ክርስቶስ ይዞት የመጣውን ሕይወት መካፈል ማለት ነው። ቁጥር 5 የሚናገረው እሱን ነው። ሙሴ ከሕግ የሆነውን ጽድቅ የሚያደርግ ሰው በእርሱ በማን ማለት? በክርስቶስ በሕይወት እንዲኖር ጽፏል። ሕጉን የሚጠብቅ ሰው እዚህ ላይ የምናየው አድርጉ ይልና ሕጉን የያዘ ሰው የሚጠብቅ ሰው ሽልማት አለው ይላል። ሽልማቱ ምንድን ነው? ሕይወት። ሕጉን የሚጠብቅ ሰው ሕይወት አለው ይላል። ሕጉን ሲጠብቅ ሽልማቱ ሕይወት ነው ይላል። የምን ሕይወት? የዘላለም ሕይወት። ይሄ የዘላለም ሕይወት በአብና በወልድ በመንፈስ ቅዱስ መካከል ያለ ሕይወት ነው ወገኖች። ወይ ግን ጳውሎስ ሕግ የጠበቀ ሰው የለም ግን አላለም። የለም አላለም። የቱ ጋ ነው ሕጉን የጠበቃችሁት? አልጠበቃችሁም አላለም ወገኖች። አንድ መርሳት የሌለብን ነገር፣ አንድ መካድ የሌለብን ነገር፣ ስለ ፈሪሳውያን ስናነሳ ብዙ ጊዜ በተሳሳተ መንገድ እንረዳቸዋለን። እነዚህ ሰዎች እኮ
400 ምናምን በቀን የሚጠበቅ ህግ፣ የማይፈጸም ደግሞ 400 ምናምን ህግ አላቸው። ያንን ለማድረግ የሚጥሩ ሰዎች ናቸው፣ የሚደክሙ ሰዎች ናቸው። ግን ጳውሎስ መጣና አንድም እንኳን ጻድቅ የለም ብሎ ምን አደረገው? ዘጋው። ሮሜ ምዕራፍ 3 የሚናገረው እሱን ነው። ሮሜ ምዕራፍ 3 ቁጥር 19 እና 20 በምታነቡበት ጊዜ ይላል አፍ ሁሉ ይዘጋ ዘንድ ዓለም ሁሉ ከእግዚአብሔር ፍርድ በታች ይሆን ዘንድ ህግ የሚናገረው ሁሉ ከህግ በታች ላሉ እንዲናገር እናውቃለን። ይህም የህግን ሥራ በመስራት ሥጋ የለበሰው ሁሉ በእርሱ ፊት ስለማይጸድቅ ነው። ኃጢአት በህግ ይታወቃልና። አለቀ። ሥጋ የለበሰው ሁሉ ህግን ጠብቆ ሊጸድቅ እንደማይችል ተደምድሟል፣ ተዘግቷል። መጠበቅ አትችሉም። በቃ ተዘግቷል። የህግን ሥራ በመፈጸም ልትጸድቁ አትችሉም፣ አቅም የላችሁም ነው እያለ ያለው። ምን ማለቱ ነው? አንድም እንኳን ሰው በራሱ ሊጸድቅ አይችልም ነው ወገኖቼ። ህይወት የሚገኘው በህጉ በኩል ነው ማለት በህይወት ዘመን ሁሉ አንዲትም ሳትሳሳት መጠበቅ አለብህ፣ ያችን ጠብቀ መኖር አለብህ ነው። ነገር ግን ሳይጀመር ያለቀ ሳይታለም የተፈታ ነገር ነው ወገኖቼ። በጣም የሚገርመው እንደዚህ ህጉ ከባድ እንደሆኑ እያወቁ እንደው እንፈጽመዋለን ብለው መነሳታቸው ራሱ በጣም የሚያስገርሙ ሰዎች ናቸው ወገኖች። ምክንያቱም አይቻልም። ያዕቆብም ሲናገር 9ን ጠብቆ በአንዱ የተሳሳተ ሁሉን ተሳሳተ ይላል፣ ሁሉን አፈረሰ ይላል። ነገር ግን አንድ ሰው መጣ፣ ክርስቶስ ሥጋን ለብሶ መጣ ወገኖች። መጽሐፍ ቅዱስ የሚለው ይህንን ነው። ኃጢአት የማያውቅ ኃጢአት የሌለበት በኖረበት ዘመን ሁሉ እንኳን አንድም ኃጢአትን ያላደረገ እንደ ማንኛውም ሰው ሆኖ መጥቶ ተፈትኖ ወገኖች ሆይ ኃጢአትን በሥጋ የኮነነ ክርስቶስ ተገለጠ። ጌታ የተመሰገነ። ለምሳሌ በተሳሳተ መንገድ የምናነበው አንድ የእግዚአብሔር ቃል አለ። ዕብራውያን ምዕራፍ 4 ላይ ያለው ቃል ምን ይላል? ብዙዎቻችን በተሳሳተ መንገድ ነው የምናነበው ይሄንን ቃል። ከኃጢአት በስተቀር በነገሩ ሁሉ የተፈተነ ይለዋል። በሁሉ የተፈተነ ሲል ኃጢአትን በኃጢአት ያልተፈተነ ትክክል ነው። ኃጢአትን አላደረገም ክርስቶስ። ነገር ግን ከኃጢአት በስተቀር በነገር ሁሉ የተፈተነ ብለን ነው የምናነበው። ምን ማለት ነው? በሁሉ ነገር ተፈትኖ በኃጢአት ግን ያልተፈተነ። ግን ወገኖች የተሳሳተ ትርጉም ነው። ያ እንደዛ አይልም። በደንብ ካነበብ ነው በኃጢአትም ተፈትኗል። ክፍሉን በሌላ መጽሐፍ ስታነቡትኝ በኃጢአትም ተፈትኗል። ኃጢአትን ግን አላደረገም፣ ኃጢአትን ግን አልሰራም። በኃጢአት ተፈትኗል። በኃጢአትም ተፈትኖ ነው ኃጢአትን ያላደረገው። እንዴ በሁሉ ነገር ተፈትኖ ኃጢአትን አላደረገም ነው የሚለው ወገኖች። ከኃጢአት በስተቀር በነገሩ ሁሉ የተፈተነ አይደለም የሚለው። በኃጢአትም ተፈትኖ ኃጢአትን አላደረገም ነው የሚለው ወገኖች። በኃጢአት ካልተፈተነማ ምኑን ተፈተነ ወገኖች? ምኑን እኛን ይረዳናል ወገኖች? እንግዲህ ለምሳሌ ሰይጣን ወደ ኢየሱስ ክርስቶስ መጥቶ ምን ብሎታል? ወድቀህ ብትሰግድልኝ ብሎታል። ወድቀህ ብትሰግድልኝ ይህንን መንግስት ሁሉ ይህንን ዓለም ሁሉ እሰጥሃለሁ ብሎታል ወገኖች። እንግዲህ ከእግዚአብሔር ውጪ ስለማይሰገድ ሂድ አንተ ሰይጣን ለአምላክ ለእግዚአብሔር ስገድ ብሎታል። ስገድ። ስለዚህ ተፈትኗል። ነገር ግን ኃጢአት ምን አላደረግም? አልወደቀም። ስለዚህ ኃጢአት እንዲያደርግ ተፈትኖ ነበረ። ኢየሱስ ክርስቶስ ኃጢአት በተባለው ሁሉ ምን ብሏል? ተፈትኗል። ለዛ ነው ዛሬ ለእኛ የሚራራልን የሆነው በኃጢአት ስለተፈተነ ነው እንጂ ለምሳሌ አንድ የሆነ ኃጢአት ምናምን ሰው በሚያደርግበት ጊዜ ይህንን ኃጢአት አላቀውም አይገርምም እኔ ብሎ ያንን ኃጢአት ምን አያደርገውም፣ በጣም ከባድ ነው አንተ የሰራውን ኃጢአት ብሎ አይለንም ጌታ። በኃጢአትም ተፈትኗል፣ ኃጢአትን ግን አላደረገም። በነገር ሁሉ ተፈትኗል ይለንና ግን ኃጢአትን አላደረገም ይላል። በሁሉ ነገር ተፈትኗል፣ ግን ኃጢአትን አልሰራም ነው። ጌታ የተመሰገነ። ስለዚህ ነው ሊራራልን የሚችል ሊቀ ካህን አለን የሚለው። ስለዚህ ይህንን የዘላለም ሕይወት የሸለመን ጌታችን ኢየሱስ ክርስቶስ ነው። ለምን? እኛ አልቻልነውም። እሱ መጣና ያንን የዘላለም ሕይወት ያንን ሕግ ፈጸመና እሱ ከአብ ተቀበለው። ለምንድን ነው ይሄንን ሕይወት በክርስቶስ በኩል የተሰጠን በምንልበት ጊዜ ምክንያቱ ምንድን ነው ካልን ሕግን ሁሉ የሚፈጽም በሕይወት ይኖራል። ቁጥር 5 ሕግን ከፈጸም በሕይወት ትኖራል። ይሄ እንግዲህ
ሕይወት የሚሰጠው ሕግን ለፈጸመ ሰው ነው። ሕግን ለፈጸመ በብሉይ ኪዳን ሕግን ከፈጸመ ሕይወት ይሰጣል ነው። ይሄ ክፍል የሚናገረው ዝም ብሎ ስለመኖር አይደለም። ይሄ ቁጥር 5 ላይ ያለው ሕግን የሚፈጽም በሕይወት ይኖራል ማለት ዝም ብሎ ስለመኖር አይደለም የሚናገረው፣ ስለ ዘላለም ሕይወት ነው። ስለ እግዚአብሔር ሕይወት ነው። ስለ መንፈስ ቅዱስ ስለሰጠው ሕይወት ነው ወገኖች ሆይ፣ ጌታ የተመሰገነ ነው። ስለዚህ ኢየሱስ ክርስቶስ ይሄንን ሕይወት ሕግን ፈጸመና ከእግዚአብሔር ይሄንን ሕይወት ምን አደረገ? ተቀበለና ለእኛ ሰጠን። ጌታ የተመሰገነ ይሁን። ስለዚህ የእግዚአብሔር ጽድቅ መጣ ማለት ነው። ኢየሱስ ክርስቶስ መጣ ማለት ነው። ኢየሱስ ክርስቶስ ይሄንን ሕይወት ይዞ ራሱ ሕይወት ነው ማለት ሕይወት ተሸክሞ ሳይሆን ራሱ ክርስቶስ ሕይወት ነው። ይሄ ሕይወት በመካከላቸው መጣ ማለት ነው። በአጠገባቸው አለፈ፣ በመንገዳቸው ተመላለሰ፣ በስፍራቸው ቦታ ሁሉ ሄደ፣ ወደ መቅደስ ገብቶ አብሮ አመለከ፣ አብሯቸው በላ ጠጣ። ወገኖችም የእግዚአብሔር ጽድቅ የሆነው በመካከላቸው ሆኖ አላወቁትም። ቢያውቁት ኑሮ እርሱ ያህዌ ጽድቅኑ ነበረ፣ የእግዚአብሔር ጽድቅ ነበረ። ወገኖች እግዚአብሔር ጽድቃችን የሚለው በመካከላቸው እየተመላለሰ አላወቁትም። የእግዚአብሔርን ጽድቅ ሳያውቁ የራሳቸውን ጽድቅ ሊያቆሙ ሲፈልጉ ነው የሚለው። በመካከላቸው የመጣው የእግዚአብሔር ጽድቅ አላብሯቸው፣ ግን አላወቁትም። ለምን አላወቁትም? አንድ የሚገርም ቃል ላንብብላችሁ። አንደኛ ዮሐንስ ምዕራፍ 1 ቁጥር 1 እስከ 5 ያለውን ቃል ላንብብላችሁ። ተመልከቱ። ዮሐንስ የጻፈውን ላንብብላችሁ። አንደኛ ዮሐንስ ምዕራፍ 1 ቁጥር 1 እስከ 5 ላንብብላችሁ። ስለ ሕይወት ቃል ከመጀመሪያው የነበረውን የሰማነውን በዓይናችን ያየነውን በዓይናችን አይተናል፣ በጆሮአችን ሰምተናል አይተነዋል። ያን ሕይወት የሆነውን ክርስቶስን አይተነዋል። የተመለከትነውን እጆቻችን የዳሰሱትን እናወራላችኋለን። ሕይወት ተገለጠ አይተነውማል። ማን ነው ይሄ ሕይወት? ክርስቶስ። እንመሰክርላችኋለን። ከአብ ዘንድ የነበረውን ለእኛም የተገለጠውን የዘላለም ሕይወት እናወራላችኋለን። እናንተ ደግሞ ከእኛ ጋር ኅብረት እንዲኖራችሁ ያየነውን የሰማነውን ለእናንተ ደግሞ እናወራላችኋለን። ኅብረታችን ከአባት ጋር ከልጁም ከኢየሱስ ክርስቶስ ጋር ነው። ደስታችሁ እንዲፈጸም ይህንን እንጽፍላችኋለን። ሕይወትን አይተነዋል፣ ዳሰነዋል፣ አረጋግጠናል፣ ሰምተናል፣ አብረነው ነበር፣ ተካፍለነዋል ይላል። ወገኖች አያችሁ፣ ዮሐንስ ይህንን ይናገራል። እንግዲህ ብዙ ጊዜ ራሱ ዮሐንስ ብርሃን ጨለማ፣ ብርሃን ጨለማ፣ ብርሃን ጨለማ እያለ እየደጋገመ ይናገራል። ብዙ ሰባኪዎች፣ ብዙ አስተማሪዎች ይህን ብርሃንና ጨለማን በብርሃንና በጨለማ መካከል የተደረገ ጦርነት ነው፣ ነገር ግን ብርሃን አሸነፈ ብለው ይናገራሉ። ወገኖች ሆይ በጣም የሚገርማችሁ ነገር በብርሃንና በጨለማ መካከል ጦርነት ተደርጎ አይደለም። ግን ክፍሉን በደንብ ተጠግታችሁ ብትመለከቱት ይሄ ሕይወት ብርሃን ክርስቶስ ብርሃን ሆኖ መጣ ነው የሚለው። በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች ይላል። ምን ማለት ነው? ክርስቶስ ብርሃን ሆኖ ብርሃንን ተሸክሞ መጣ። ምን ሊያደርግ? ለሰው ልጆች ሊያበራ። ልክ ፀሐይ ለሰው ለዓለም እንደምታበራ ሁሉ እንዲሁ በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች ይላል። ጌታ የተመሰገነ። ግን ይሄ ብርሃን በጨለማ በራ፣ ጨለማ ግን አልተረዳውም፣ አልያዘውም እያለ ነው እየነገረን ያለ ነው። ወገኖች ሆይ እያለ ያለው ኢየሱስ ክርስቶስ መጣ ብርሃን ሆኖ። ጌታ የተመሰገነ። ብርሃን ሆኖ መጣ፣ በእርሱ ሕይወት ነበረች። ሕይወት ብርሃን ሆኖ ሕይወት ሆኖ መጣ። እዚህ ምድር ላይ ተመላለሰ። ራሱ ብርሃን ነው፣ ራሱ ሕይወት ነው። ጌታ የተመሰገነ። ከዛ በምድር ላይ ተመላለሰ። ይህን ብርሃን ይዞ ይህንን ሕይወት ይዞ ተመላለሰ። ሲመላለስ ያ ሕይወት ደግሞ ለሰው ይሰጣል፣ ለሰው ይሰጣል። ከዛ በኋላ ለሰው እንዲበራ ሰጠ ማለት። ስለዚህ በሰዎች መካከል መመላለስ ጀመረ። ልክ ሲመላለስ ወደ ብርሃኑ የመጡ ሁሉ የተቀበሉ ሁሉ ብርሃን ሆኑ፣ በብርሃኑ መመላለስ ጀመሩ። ነገር ግን ይህንን ብርሃን አንቀበልም ያሉ፣ አንፈልግም ያሉ በጨለማ ውስጥ መኖርን ጀመሩ ማለት ነው።
ስለዚህ ብርሃን ሲል የክርስቶስን ሕይወት ነው። ጨለማ ሲል ደግሞ ከክርስቶስ ውጭ የሆነን ሕይወት ነው እየነገረን ያለ ነው። ማስረጃ ዮሐንስ ወንጌል ምዕራፍ 1 ቁጥር 4 ላይ ስለ ብርሃን ሲነግረን ምን ይላል? በእርሱ ብርሃን ነበረች፣ ብርሃንም የሰው ሕይወት ነበረች፣ ብርሃንም በጨለማ ይበራል፣ ጨለማም አላሸነፈውም ይላል። ስለ ብርሃን ነው እየነገረን ያለ ነው። ስለዚህ ይሄም ብርሃን የሚለው ቃል መፍታት ከፈለጋችሁ ብርሃን ጨለማ፣ ብርሃን ጨለማ፣ ብርሃን ጨለማ የሚለውን ሄዳችሁ ስትመለከቱ ያመኑትን ምን ይላቸዋል? ብርሃን ይላቸዋል። ያላመኑትን ደግሞ ጨለማ ይላቸዋል ማለት ነው። ጌታ የተመሰገነው። ስለዚህ እዚህ ጋር ጦርነት አይደለም የተካሄደው። ብርሃንን ጨለማ አልተረዳውም፣ ጨለማ አልያዘውም፣ ጨለማ አልተገነዘበውም፣ ጨለማ አላወቀውም ነው እያለ ያለው። ያመኑትን ብርሃን ይላቸዋል፣ ያላመኑትን ደግሞ ጨለማ ይላቸዋል። ለምሳሌ ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ ሲናገር ምንድን ነው የሚለው? ለተቀበሉት ሁሉ በስሙ ለሚያምኑ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። ብርሃኑን ተካፈሉ። ጌታ የተመሰገነ ነው። ስለዚህ የብርሃን ልጆች ምንድን ናቸው? ብርሃን ናቸው። ከክርስቶስ ውጭ የሆኑት ደግሞ ምንድን ናቸው? ጨለማ ናቸው። ስለዚህ ብርሃንና ጨለማ አይደለም ጦርነት ያደረገው። ብርሃን ሲመጣ ለምሳሌ አሁን ጨለማ ምንጭ የለው፣ ብርሃን ምንጭ አለው። ለምሳሌ ኤሌክትሪክ፣ ፀሐይ ምንጭ አለው። ጨለማ ብርሃን ከሌለ ነው ጨለማ ምንጭ የለው፣ መገኛ የለው። ስለዚህ ክርስቶስ ብርሃን ሆኖ መጣ። ብርሃንን ተሸክሞ መጣና ብርሃንን ሰጠ። ያንን ብርሃን የተቀበሉ ሰዎች ምን አላቸው? ብርሃን አላቸው። ክርስቶስን ያልተቀበሉ ሰዎች ደግሞ ምን አላቸው? ጨለማ አላቸው። ስለዚህ ከጨለማ ወጥተው ይሄንን ብርሃን ለተቀበሉ ሁሉ ምን አላቸው? ብርሃን አላቸው። ምንድን ነው የሚለው? ብርሃን ወደ ዓለም መጥቷል ነው እያለን ያለው። ዮሐንስ ወንጌል ምዕራፍ 3 ቁጥር 19 ራሱ ምን ይላል? ብርሃንም ወደ ዓለም ስለመጣ ሰዎች ስራቸው ክፉ ነበርና ከብርሃን ይልቅ ጨለማን ስለወደዱ ፍርዱ ይሄ ነው ይላለኝ። አያችሁ፣ ደግሜ ላንብብላችሁ። ዮሐንስ ወንጌል ምዕራፍ 3 ቁጥር 19 ብርሃን ወደ ዓለም ስለመጣ ሰዎች ስራቸው ክፉ ነበርና ከብርሃን ይልቅ ከኢየሱስ ክርስቶስ ይልቅ ጨለማን ስለወደዱ ፍርዱ ይህ ነውና። ተመልከቱ፣ ኃጢአት ስለሰሩ አይደለም የተፈረደባቸው፣ ክፉ ስለሰሩ አይደለም የተፈረደባቸው። ነገር ግን ክፉ ስራቸውን ይዘው ወደ ብርሃን መምጣት ስላልወደዱ ነው የተፈረደባቸው። ዲያብሎስ ከወደቀ ጀምሮ ክፉ አለ፣ ክፋት አለ፣ ኃጢአት አለ። ያንን ግን ይዘው ወደ ክርስቶስ መምጣት ስላልፈለጉ ነው የተፈረደባቸው ነው የሚለው። እዚሁ ዮሐንስ ወንጌል ምዕራፍ 3 ቁጥር 20 እና 21 ምን ይላል? ክፉ የሚያደርግ ሁሉ ብርሃንን ይጠላልና ስራውም እንዳይገለጥ ወደ ብርሃን አይመጣም። እውነትን የሚያደርግ ግን ስራው በእግዚአብሔር ተደርጎ እንደሆነ ይገለጥ ዘንድ ወደ ብርሃን ይመጣል። አያችሁት? እኔ በቃ ጌታ እንዲፈውሰኝ እንዲገልጠው እፈልጋለሁ፣ ነፃ እንዲያወጣኝ፣ በቃ ወደ እርሱ እንዲያመጣኝ እፈልጋለሁ የሚል ወደ ብርሃን ይመጣል። አይ እኔ እንዲገለጥብኝ አልፈልግም፣ ለምን ኧረ እኔ የሚል መምጣት አይፈልግም። እየነገረን ያለው ብርሃኑ ኢየሱስ ክርስቶስ ነው። ወደ እርሱ የመጡ ብርሃኑን የተቀበሉ በብርሃን ይኖራሉ፣ ብርሃን ይሆናሉ። ጌታ የተመሰገነው። ብርሃኑን ይሸከማሉ። ግን እዛ ውስጥ ሆነው የተቃወሙት ደግሞ ሊረዱት ያልቻሉት ደግሞ ጨለማው ውስጥ ሆነው ይቀራሉ ነው እያለ ያለው። እምቢ ያሉ ደግሞ ጨለማ ውስጥ ይቀራሉ ነው እያለ ያለው። ስለዚህ እስራኤላውያን ሊያውቁት ያልቻሉት ሊድኑ ያልቻሉበት ምክንያት ምንድን ነው ወገኖች? ሆይ ሊያውቁት ስላልፈለጉ ነው። ይሄንን ብርሃን ሊቀበሉት ስላልፈለጉ ነው። አልፈለጉም። መጽሐፍትን ይመረምራሉ፣ ግን ወደ እርሱ ሊመጡ አይፈልጉም። ዮሐንስ ወንጌል ምዕራፍ 5 መጽሐፍትን ይዛችኋል፣ ትመረምራላችሁ፣ መጽሐፍት ሁሉ ስለ እኔ ይናገራሉ፣ እናንተ ግን ወደ እኔ ልትመጡ አትወዱም ነው ያለው። አትወዱም ስላላወቁ ሳይሆን መምጣት አልወደዱም ነው እያለ ያለው። እንግዲህ በጣም የሚገርማችሁ ነገር ጨለማ አይናቸውን ስለያዘው፣ የጨለማው ብርታት የጨለማው ጉልበት ጠፍሮ ስለያዛቸው ወደ ክርስቶስ ሊመጡ አልቻሉም። ወገኖች ሆይ የማናይበት ችግሩ ብርሃን የማጣት ከሆነ ብርሃን ሲመጣ ይፈታል። ብርሃን የማጣት ከሆነ ብርሃን ሲመጣ ምን ያደርጋል? ይፈታል። ነገር ግን የአይን ችግር ከሆነ ብርሃንም ቢመጣ አይፈታም።
ለምን? የነዚህ ሰዎች ጨለማ የመጣው ከብርሃን ማጣት ብቻ ሳይሆን ካለማየትም ጭምር ነው። ልባቸው ስለታወረ ነው። እምቢ ስላሉ ነው። ልክ ለኢሳይያስ ያያሉ እንዳያዩ፣ ይሰማሉ እንዳይሰሙ፣ ሂደህ አደንቁርልኝ። እምቢ ስላሉ የእግዚአብሔር ፍርድ መጣባቸው ነው የሚለው። ወገኖች ሆይ በዮሐንስ ወንጌል ምዕራፍ 9 ላይ አንድ ታሪክ ተካሂዶ እናያለን። ያንን ከመወለዱ ጀምሮ አይነ ስውር የነበረውን ሰው ኃጢአት እሱ ሰርቶ ነው? እሱ አልሰራም። ቤተሰቦቹ ናቸው? ቤተሰቦቹ ማለት ታዲያ ማን ነው? የእግዚአብሔር ክብር ይገለጥ ዘንድ አለና ምን አደረገው? አይኑን ከፈተለት ማለት ነው። አይኑን ሲከፍትለት ጌታ ያለው ምንድን ነው? በሰንበት ቀን እንዴት ይህንን ትፈውሳለህ ብለው መጡ። ኢየሱስ ክርስቶስ ይሄ ሰው ከመወለዱ ጀምሮ አይኑ መብራቱ የሚገርም ነው ብለው ጌታን ማመስገን ትተው እንዴት በሰንበት ቀን ትፈውሳለህ? ከዛ በኋላ ምን አላቸው? የሱ የአይን አለማየት ነበረ፣ አይኑን ከፈተለት። የነሱ ግን አይናቸው ያያል። ከዛም በኋላ ሲያምፁ በዮሐንስ ወንጌል ምዕራፍ 9 መጨረሻ ላይ የሚያዩ እንዲታወሩ የታወሩ እንዲያዩ መጥቻለሁ አለ። አሁን እሱ ችግሩ የአይን አለማየት ነው እንጂ የልብ ችግር አይደለም። በቃ ያለው የነሱ አይናቸው ያያል፣ የልብ ችግር ነበር። ታውራቸዋል አላቸው። አያችሁ ችግራቸው ምንድን ነው? ይሄ ብርሃን መጥቶ በመካከላቸው እየተመላለሰ አላወቁትም። ያላወቁት ደግሞ ከእውቀት ማነስ ብቻ ሳይሆን እውቀቱ አላቸው፣ መጽሐፉን ይዘው አልፈለጉም ነው። ስለዚህ ጨለማው ምን አድርጓቸው ነበር? አውሯቸው ነበር፣ አደንቁሯቸው ነበር፣ ሸፍኗቸው ነበር። ወገኖች ሆይ ለዚህ ነው መጽሐፍ ቅዱስ ሲናገር የዚህ ዓለም አምላክ የማያምኑትን ሰዎች አእምሮ ምን አደረገ? አሳወረ ይላል። አሳወረ። የኛ ግን ልባችን በክርስቶስ በራ ይላል። ሁለተኛ ቆሮንቶስ ምዕራፍ 4 ላይ ሲናገር ምዕራፍ 4 ቁጥር 4 ላይ ሲናገር፣ ስለዚህ የነዚህ ሰዎች የብርሃን ችግር የውስጥ ችግር ነው ያለባቸው እንጂ የእይታ ችግር አይደለም። ስለዚህ እስራኤላውያን መቅናታቸው እንዳለ ሆኖ ሲቀኑ ግን ያለ እውቀት ነው የሚቀኑት፣ ያለ እግዚአብሔር ቃል ነው የሚቀኑት። ሕጉን ይዘው ነገር ግን ያለ ሕጉ ምን ያደርጉ? ይቀኑ ነበረ። ወገኖች ሆይ ጽድቅ በክርስቶስ ኢየሱስ ነው። ክርስቶስ ብርሃን ሆኖ መጥቷል። ዛሬም ይሄንን ብርሃን ለሚቀበሉ ሁሉ ወገኖች ሆይ ወደ ክርስቶስ መጥተው መዳን ይችላሉ። ዘመናቸው የተባረከ ይሁን። ወዳችኋለሁ። እንጸልያለን። እናመሰግንሃለን ጌታ አባት ሆይ ስምህ የተባረከ ይሁን። ደግሞ ስለረዳህ እናመሰግንሃለን። እግዚአብሔር አባት ሆይ ስምህ ብሩክ ይሁን። ይሄ ቃል ለትውልድ ሁሉ ይድረስ። ከሁሉ የማንሰውን ልጅህን ስለረዳህ ተመስገን። ክብር ለአንተ ይሁን። በኢየሱስ ክርስቶስ ስም አሜን።